አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ኢማን ቤተሰብ፣ ኧረ ኢማን አይደለም ፋት ሀሰን እንዴት ናችሁ? ደህና ናችሁ? ይልካለሁ አልሐምዱሊላህ ሰላም ነኝ። ጤና አፍያ እንዴት ነው? እስቲ የምግብ አዘገጃጀት በዛውም የተማረን እየሰራን ምግብ የሰራንም እያወራንም ቅድም ያለውን ነገር ነበራዊ ሁኔታ እያወራን እንሂድ ማለት ነው። አይመስላችሁም ቤተሰብ? እና በተለይ ሁላችሁ ደህና ናችሁ? እንዴት ናችሁ? አለን መተናል። ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ ሆኖ በዚህ ሰሞን ያን የተፈጠረውን በዛው ምግብ የሰራን እናውራ ማለት ነው አይደል? ምግብ የሰራን እናውራ ማለት ነው። የሰላጣም የሰራን ነው በአብረሽ ዙሪያና ምከነው ያለውን ነገር በዚህ ሰሞን ብዙዬና ሩታ በጣም ተፋጠዋል። ምክንያት ደግሞ ሩታም ምሰራውን ተንኮል ግን ምንም ነገር እኮ በራሳችን ሲያደርስ ነው። ምንም ነገር ሆይ ብለንም እንዴት እንደሆነ ብንነሳ በራሳችን ሲደርስ ነው። ሩታ እንደምታዩት ምክንያት ደግሞ በዛ ሳዝም ብላ ደግሞ አሁን ደግሞ በራሷ ጊዜ ሲደርስ ጭራሽ በቃ ያዙኝ ልቀቁኝ ያለች ነው። እንደዚህ መሆን አልነበረበትም ማለት ነው። ሩታ ታገሺ። አብረሽን ቀደም ጤነኛ ነው ይላሉ። የቱ ጋር ነው ጤነኛነት የሆነው? ግን ደግሞ የሰው ልጅ ልክ እንደ ልጅ ሂድ ከተባለ ከሄደ እና ከተባለ ከመጣ ደግሞ በራሱ የሚያደርጋቸው ስራዎች ሁሉ በሰው እጅ ሲሆን የቱ ጋር ነው ጤናው የሚሆነው ማለት ነው። ስለዚህ አልገባኝም ማለት ነው። ሩታና ኤፍሬም የሚሰሩትን ነገር በተለይ እነ ኤፍሬም ሩታ የሆነ ነገር አደረገችበት ብዬ አስባለሁ እንጂ በሰላሙ በጤናው እኔ አይመስለኝም ማለት ነው። የምሬ ነው የምላቸው። በሰላሙ በጤናው አይመስለኝም። በሰላሙ ቢሆን እንደዚህ አይሆንም ነበር። ደግሞ የሚናገራቸው ቃላቶች የሚያወራቸው ነገር እሱ ራሱ የሆነ ድግምት ተሰራበት የሆነ ነገር አደረገችበት እንጂ ምክር ደግሞ የሰው ልጅ ሱብሃንአላህ ላይ ይጠብቀን። ምክር ደግሞ ድግምት እንደዚህ አይነት የነብዩ ሰለላሁ ዐለይሂ ወሰለም የእሳቸው ራስ አልቀረላቸውም። የእሳቸው ራሱ በእነሱ ጊዜ ተደግሞባቸዋል። ግን ያለ ነው ሩት የምትሰራበትን የምታስፈራራበትን መንገድ በጣም ምክር ደግሞ ያስጠላል ማለት ነው። እንደምታዩ ምክር ደግሞ ዛቻው ባለፈ ያኔ ሄርሜላ አሁንም አንድ ወር ነው እንጂ ታለቅሻለሽ እስከ አንድ ወር ድረስ ትዝናኒበት ብላት ነበር። እውነቷ ነው። ልክ በወሯ ሳይሞላ ወር ራስ ሳይሞላ ነው ደግሞ የአብረሽ የሁሉም ሰው ቅርስ ጠይቃ በጣም ቀደም የመጣችበትን መንገድ ቤተሰብ ሁላችሁ ካስታወሳችሁት የምር ነው። እኔ እንጃ ሚዲያ እና የነሱ ቢሉ የምታዩ ሁሉ ካስታወሳችሁት ማለት ነው። ምክንያቱም በዛ ሰዓት ደግሞ ምን አለቻት? አንድ ወር ድረስ እንደፈለግ ዘናው በዩ ያ ጊዜ ታይዋለሽ ምናምን ብላት ነበር። ትዝ ካላችሁ ማለት ነው። እና በጣም ነው የሚገርመኝ ማለት ነው። ልክ በአንድ ወሩም እንደተባለ መጀመሪያ ይቅርታ ነው የጠየቀችው። መጀመሪያ እንዳያችሁትን ቀደም ሩታ ሀብሉ ይዛ ነው የመጣች ሀብሉ እንኳን ደግሞ እሱም ደግሞ በቃ ያኔ በዛ ሰዓት ደግሞ ያን ተቀበላት እንጂ አላደረገውም። ከሄደም በኋላ አስቦ መለሰላት። ሀብሉ ላይ ነው ነበረ ያን በዛ ሰዓት ይቅርታ የጠየቀችው ጊዜ በቃ ያኔ የመጣችበት መንገድ ማለት ነው። አብረሽ ሲመለስላት ጊዜ በዛ ሰዓት በጣም ተናደደች። የወሰነችው ውሳኔ ከዛ በኋላ ማንተ ነበር ግዴታ በቃ የሚቀርባትን ሰው ወይ ደግሞ ከሱ ቤተሰብ የሚያግዛትም ሰው የፈለገች ማን ነበር? ኤፍሬም ነበር የተጠቀመችበት። አሁን ደግሞ ኤፍሬም ነው እንደ አሻንጉሊት የምትጠቀምበት። እንደ አሻንጉሊት እንደፈለገች የምታደርገው ማን ነው? ኤፍሬም ነው። ኤፍሬም ታውቃላችሁ፣ በሰላም ልቡ ቢሆን እንደዚህ እርግጠኛ ነኝ ምንም አያደርግም ብዬ አስባለሁ። ኤፍሬም ደግሞ የቤተሰቦቹ የሁላቸውም ደግሞ ሲገናኙ ያላቸውን ክብር ያላቸውን ነገር ታውቃላችሁ። ግን ኤፍሬም ጭራሽ ምክር ደግሞ መልስ ነው የሚሰጠው፣ አፋፍ ነው የሚላቸው። ጭራሽ ምክር ደግሞ በቃ አሁን ባለፈ የብዙዬ እንዴት እንዳደረገ ታያችሁ። የምር እንዴት አድርገው እንደተናገረ እንዴት እንደሆነ አይታችኋል። ቢያንስ ሁላችሁ ማለት ነው።
እኔ ከሱ የሚጠብቀው ንግግር አይደለም እና ምን እንደነካው እኔ ምን እንደሆን አላህ ራሱ ነው የሚያውቀው። የመጨረሻ ነው የሚያስጠላበት ማለት ነው። የመጨረሻ ግን ደግሞ እኔ ኤፍሬም እንደዚህ በፊወዝም እንደዚህ ሲሆን የመጨረሻ አይቼውም አላቅም። በጣም ነው የሚያስጠላ እና እንደዚህ አግባብ አይደለም። ያኔ ስርዓት ባለው መንገድ ቢሆን እንግዲህ ደግሞ እሷም ሮታም ቢሆን በፍቅር በትክክለኛ አብረሽን መንገድ ደግሞ በሚያውቅበትን መንገድ ብታረገው ጥሩ ነበር። አሁን ታዲያ ሮታ ከዚህ በፊት ኤፍሬም የአብረሽ ያረገችውን ነገር ታውቃላችሁ። ምክር ደግሞ ራቆቱ እስከማቀረት ቪዲዮ እስከመቅረጥ ያስቡ እስቲ የእንቅልፍ መድኃኒት እስከመስጠት ብዙ ታገላለች። ብዙ ነገር አልሆነላትም። ግን በዚህም ሁሉ ኤፍሬም በጣም ዋህነት ስላለበት ምክር ደግሞ መልሶ ተሸወደ ማለት ነው። ሁለተኛ ደግሞ የተሸወደበት ምንድን ነው? ማን ከጎኑ ስለነበረ ነው? የሷ ኤፍሬም ነው። ይህ ሁሉ ለዚህ ሁሉ እርግጠኛ ነኝ። አብረሽ ምክር ደግሞ አንድና አንድ ልጄም ሲያድግ ልጄ ነው በምረዳው ነገር እኔ እረዳዋለሁ። ልጄ ነው ጋር ደግሞ አባቴ ብሎ በራሱ ጊዜ ሲያድግ ይመጣል ብሎ ሙሉ በሙሉ ወደ ኸረሜላ ያርጋት እኮ ኸረሜላ ጋር ተመልሶ የርሚ ነው የምንባለው እኔ እንጃ። እና እሷ ጋር ተመልሶ ሙሉ በሙሉ ተመልሶ ቀደሙ እንዳያችሁ ቀለበት አስሮላት ምናምን በቃ አንድ ላይፉ ከእሷ ይቀጥል ነበር። ደስተኛ ህይወት ይኖር ነበር። ግን በቃ ከምን እንዳልታሰበ ሁኔታ በተለይ በጣም የሚገርማችሁ ፈረንጁ የሚባለው ይቅርታ የጠየቀ ጊዜ አይታችኋል። ፈረንጁ የሚባሉ ይቅርታ የጠየቀው ጊዜ መጀመሪያ ሮታን የጠየቃችሁ ከዛ በኋላ ደግሞ ኤፍሬም የሁላቸውም በቃ የሆነ ሜሮ ምናምን እንዳለ ይቅርታ ነው የጠየቁ። ለካም ጋር ደግሞ በነገሩ በዛ ሰዓት ደግሞ ምሳሌ እና ማነው ዳኒ የሚባለው ልጁ እንዳለ በሙሉ በሙሉ ያውቃል ብዬ አስባለሁ። ለምን ሲመካከሩ ምናምን በዛ እሱ በመሀል ቃል ልስማማን ብሎ ነው ወጥቶ ነው። ከዛ በኋላ ደግሞ ራስ በራሳችሁ ጥል ላይ ነበር ማለት ነው። ምክንያቱም ደግሞ ይሄ ሩታ ይሄ ነገር አብረሽ ላይ ምክንያቱም ደግሞ መቼም ታያላችሁ እኮ የሆነ ድግምት ያልተሰራበት ሰው የሆነ ነገር ያልተሰራበት ሰው የሆነ ነገር ያልሆነ ሰው እሷ ጋር ሲሆን ምንም የለበትም፣ ጤነኛ ነው። አስቡ እስቲ። ምክንያቱም ከእሷ ኤፍሬም ልክ እንዳሻንጉል ተጠቀመችበት፣ እሱ ላይ የሆነ ነገር አገችበት፣ እሱ እንደሚታዘዛቸው ማለት ነው። ለምን ማንም እንዳይጠራጠራት። ምክንያቱም ደግሞ ከቤተሰብ ማንም ከሌለ እሱ ደግሞ ጉድዋ ይወጣል፣ ያኔ ጥርጥር ውስጥ ስለምትገቡ ማለት ነው። ከዛ በኋላ ደግሞ ሙሉ በሙሉ ኤፍሬም ወደ እሷ ካረገችው በኋላ ቀጥታ ማን ጋር አብረሽ ጋር ነው። አብረሽ አምሳሌ በራሱ ያልሆነ ሰው መኪና ኤፍሬም እስከሚነዳለት ደግሞ እነሱ በቃ ልክ ነው። አምሳሌ ኤፍሬም የእሱ ጭንቅላቱ ደግሞ ያልተቀበለው ነገር ምንድን ነው? ቤት ሲሆን ጤነኛ ነው። ከልጁ ውጭ ያወራል ከእነሱ ጋር። ውጭ ሲወጣ ደግሞ ሙሉ በሙሉ ሀሳቡ ነው የሚሰረቀው ማለት ነው። ስለዚህ ነገር ደግሞ እዚህ ጋር ድግምቱም ያለ ፈቶም ላይ ከሆነ የተሰራ ቤት ውስጥ ነው የሚኖረው እንጂ ውጭ ላይ መንገድ ላይ ምናምን የሚቀበር ነገር ምንም ነገር የለም። ድግምት የተሰራበት ሰው እዛ ቤቱ ውስጥ ነው የሚቀመጠው። ቤቱ ውስጥ እስካሁን ምንድነው ቶፋ የሚባለውን ደግሞ ይለፋል ይደክማል። ምንም ያልገባውም እስካሁን እሱ ነው መሰለኝ። ምክንያት ደግሞ ድግምት የተሰራበት ሰውን ደግሞ አስቡ እስቲ በራሱ ጊዜ ምክንያት ደግሞ ነው ቤት ውስጥ ነው የሚቀመጠው እንጂ ውጭ አይቀመጥም ማለት ነው። ማለት ቶፋ የሚባለውን ያን የተሸወደ ለዚህ ይመስለኛል። አላቅም ነገሩ እንዴት እንደሆነ አይገባኝም ማለት ነው። እና ከባድ ነው ማለት ነው። ብቻ እና ስለዚህ ኤፍሬምም ወደ እሱም እንዳይጠራጠር ወደ እሱም ቀደሙ እንዳይሆን ያደረገው ነገር ምንድነው? የሮተ ነገር በቃ እሱ ሙሉ ቤት ሲገባ እሱ ጤነኛ ነው። ለምን ድግምቱ እዛ ውስጥ ቤት ውስጥ ምሳሌ ፈቶን አብዛኛ ምሳሌ ድግምት የሚሰራበት ሰው ራሱ ቤት ውስጥ ነው እንጂ ውጭ ላይ አይደረግም። እዛ ቤት ውስጥ ነው የሚቀበረው፣ እዛ ቤት ውስጥ ነው የሚኖረው ማለት ነው። ወይንም ከዳው ምሳሌ ባለፈ ወደ እኔ አላቅም። አንዳንዴ ያኔ ሰውን ተንኳል ደግሞ የሰይጣንን ስራ ከባድ ነው። ያኔ ጫካ ወስደው ቀብረው ከነ ልጁ ምናምን እዛ ነው ያገኙት ማለት ነው። ቶፋ ወንድነ ቶፋ ከወንድሙም ጋር ያኔ ከሶፊም የለፉ ነው የደከሙ ነው።
በሱ በኩል የምር እንደ ቤተሰብ ያላደረገውን ነው የሚያደርጉ። ግን እስካሁን ያኔ በእነሱም በኩል ምንም መረጃ የተጨበጠ ነገር የለም። ያኔ ነገሩ እኔ እንጃ አንዳንዴ የምር በቃ አሁን ዛሬ ስለ አብርሽ እርግጠኛ ነኝ ብዙዎቻችሁ ፕራንክ ነው ፕራንክ ሊሆን ብላችሁ ልታስቡ ትችላላችሁ። ፕራንክም ያኔ አውቀው ነው ፕራንክ የሰሩ ነው ለቪዲዮ ብለው ሊሆን ይችላል። እንዴት ሰው የቪዲዮ ብሎ ቢያንስ አሁን አብርሽ 15 ቀን አልፎታል። 15 ቀን ሙሉ ጅል ይሆናል። ምንም ወዲና አላቅም ደግሞ ትናንት ራሱ ዳኒ ደውሎለት ሲያገናኙ ኤፍሬም በቃ ምንም እንደማያውቅ ሰው እንደቀጠና ነው ሰደኝ ነው ያለው። ስለዚህ አሁን ደግሞ ዋናው የመጣሁበት ቪዲዮ ማለት ነው ሩታና ብዙዬ ያኔ ተፋተዋል። ያኔ ተፋጠጡ ትላንት። ሩታ ደግሞ አታፍርም። ከትላንት ወደ የሆነ ጊዜ እህቱ ቤት ነው ማንም እንደናንተ በእናንተ በኩል ብታስቡትም የሄደ ባዳ ቤት አይደለም፣ እህቱ ቤት ነው። በሌሊት እንዴት አድርገው እንዳወጡት አይታችኋል። አሁን ደግሞ ከነሱ ከጎናቸው ከአይናቸው ሲጠፈ ጊዜ ታሟል ወደ ራሱ ለመታሙ ግን አሁን አወቁ። እነሱ ጋር የነበረ ጊዜ ጤነኝ ነበሩ። አሁን ደግሞ ታሟል እንደዚህ ሆነዋል። ደግሞ በቃ ወደ ራሱን እንደሚፈልግ እንመልሳለን ብለው ሩታና ኤፍሬም አሁን ደግሞ ከዙሪያም ያሉ ያኔ ከጓሮ በኩል የሚያጨበጨቡ አሁን ወጣ ብለው የራሳቸውን ጊዜ አሁን ተራቸው ያኔ ደግሞ ይግባኝ ብሎ የጠየቁ ነው። የሆነ ውድድር ትላንት ብዙ ብለው ነበር። በሰው ህይወት በሰውን መታመም በሰው ህይወት ውስጥ ውድድር ደግሞ ማን ያሸንፋል ማን አያሸንፍም። ጭራሽ ኤፍሬም ያለ ነበር እንደዛ ነው። እስቲ የሚያሸንፍ ሰው እናየዋለን ውድድር በቃ ምናምን ያለ ነበር። ወደ በቃ በሰው ህይወት ማለት ነው። አስቡት ምን እንደነካው ነው እሱ የራስ አላውቅም። ትላንት ምክንያቱም ብዙም እርግጠኛ ነኝ ያናድዳትም ይሄ ነገር ነበር። እንዴት ምክንያቱም በሰው ህይወት ትጫወታላችሁ፣ በሰው ህይወት ውስጥ እንዴት ውድድር ትላላችሁ ብላ ያኔ የተናገረችም የተናደደችም የነበረ ለዛ ነበር። ምክንያቱም እውነት በሰው ህይወት ውስጥ ውድድር ነው የያዙ፣ ጨዋታ ነው የያዙ። እኔ ጭንቅላታቸውን ምን እንደሆነ አላውቅም። በተለይ ሩታና ኤፍሬም ትላንት እነሱ ጋር በነበረው ሰዓት ተው ሐኪም ቤት ይወሰድ ልጅ አይደለም ካለበትን ነገር እናውጣው ምናምን ብለው ሲለምኑ እነሱ በእነሱ ጊዜ በጣም ጤነኛ ነበር፣ ምንም አልሆነም ነበር። አሁን ደግሞ ያኔ በሩታ እነሱ ጋር ካይናቸው ያኔ ኤርሚ ስትወስደው መልሰው ደግሞ ይታመማል። አብረሽ በእነሱ ካለስ አሁን ይታመማል ማለት ነው። እና እንደዚህ አይነት ጨዋታ በጣም ያስጠላ ማለት ነው። እንደዚህ አይነት ጨዋታ በጣም ያስጠላል፣ በጣም ይደብራልም ያስጠላልም። በሰው ህይወት ምክንያት መጫወት ገባችሁ? በሰው ህይወት መጫወት ጋር ደግሞ ሩታ ከዚህ በፊት ስትጎዳ ሁሉም ሰው ከጎኗ ነበር። ሁሉንም ሰው የምር ደግሞ ከጎኑ ያልነበረ ሰው አልነበረም። አሁን ደግሞ ስታጠፋም ጊዜ ጥፋተኛ ነሽ ማለት ግን በዚህ ልክ ሰው ልጅ እኮ ያኔ ወዴት እንደሆነ አሁን ሰዓት ጊዜው ነው። በቃ የሰው ልጅ በራሳችን በፍቅር ማሸነፍ ሳይሆን በተለይ በቃ በሆነ ነገር በቃ ያኔ በባድ ነገር ሰውን ማሸነፍ ሰውን ወደ የራሱን ማጅበል በተንኮል ወደ ራሳችን ወደ ያልሆነ ነገር ለማድረግ ነው የምንሞክረው ማለት ነው። ሩታም ጋር ደግሞ በፍቅር ስህተት ሊኖርበት ይችላል። የሰው ልጅ ማናችንም ትክክለኛ አይደለንም። ገባችሁ? እንሳሳታለን። ጥፋታችን ያን ጥፋታችን ስንታረም ነው። ምክንያቱም አብረሽ ብዙ ጊዜ ይቅርታ ጠይቀዋታል። በቃ ብዙ ጊዜ ማለት ነው። በቃ እሷ የባሰ ነገሩ ለምነዋታል። በዛ ከአንተ አያስፈልገኝም እንደውም አስጠላኸኝ በቃ የወለደች ጊዜ ቤቷ ሲሄድ እንዲህ እንዳደረገችው ታውቃላችሁ። በጣም እንደ ውሻ ነው ያደረገችው ነበር። በጣም ንቃው ነበር። እንደናቃችሁ ደግሞ እሱ ደግሞ እውነቱ በቃ ያኔ ኤርሚ የምትባለዋ እኔ ያለሁ ወደ ጠንካራ ሁን፣ ጎበዝ ሁን፣ በርታ ምናምን ብላ ሞራል ስለሰጠችው ወደ ሰው ስታደርገው ስታዩ አብረሽ ጠንክሮ አምሮበት ስታይ ጊዜ በአዲስ ቀን ቅናት መንፈስ ይዘዋት
በባድ ነገር ሰውን አደንዝዞ ማስቀመጥ አስቡ እስቲ። ደግሞ ለምን ወረዴ እሱ አስቡ እስቲ ሰው ልጅ እንዴት የሚሰራውን ስራ ትቶ እኔ እሷ ራሱ ትንሻት ማይጨንቃት ምንድነው ስራውን ትቶ ምን ብሎ እንግዲህ በቃ ጓደኞቹ እንዳለ ትቶ እሷ ብሎ ብቻ መቀመጡ ምን ይሰራል? የበለጠ እሷ እኮ እሷ ራሱ ያስጠላታል። አሁን መስለዋታል እንጂ የምሬ ነው። አሁን አብረሽ በትንሽ ጊዜ ካልዳነ ቶሎ ብሎ ካልዳነ ቶሎ ብሎ ምክንያት ደግሞ ያለውን ነገር ካላስተካከሉ በኋላ ራሱ እሷ ራሱ ይደብራታል። ይሄ ነገር እንዴት አደረኩት ብላ በጣም ይደብራታል፣ ትጸጸትበታለች። የማታገኘው ነገር ነው፣ ጥሩ አይደለም ማለት ነው። ደግሞ ብዙ ሰው እኔ የሆነ ጊዜ ሲናገሩ ራሱ ሰምቻለሁ። ያኔ ልጅቷ ምክንያት ደግሞ በጣም ይወዳታል። ስለሚወዳት ምክንያት ደግሞ እሷ በዛኛም እሷ በወንድምነት በእህትነት ነው እንጂ ምክንያት ደግሞ ልክ በፍቅር ዙሪያ ጭራሽ አታስበውም። እሱ ደግሞ የሚያስባት ልጅቷ በፍቅር ነው። ምክንያቱም እሷ በቃ ለምን ያን ያው ምሳሌ ወደ 10 ሰዓት አካባቢ ከስራ ስትወጣ ሻይ ቡና ምናምን ይላሉ። በቃ እሷ የምታስበው ምንድነው ትክክለኛ በቃ ልክ እንደ ወንድም ነው እንጂ በእንደዚህ ዙሪያ ጭራሽ አታስበውም። በጣም ይቀራረባሉ፣ ያወራሉ። ከዛ መጨረሻ አካባቢ ደግሞ እሷ ያኔ በቃ እሱ ምንም በቃ በሚያሳያት መንገድ ሁሉ ምንም አልረዳም። ያኔ የተረዳችው ነገር የለም። እሱ ደግሞ በቃ ፍቅሩ ወበር ሆነበት። እንዴት አድርጎ እንደሚነግራትም ያለበት። ከዛ የጓደኞቹ እንከን ደግሞ የጓደኞቹ ሲያማክራቸው እንዲህ ነው ብሎ አንተ ለምንድነው እንደዚህ አታርግ መስተፋቅር አሰራበት ምናምን ይለውታል። ከዛ መስተፋቅር ካሰራበት በኋላ ራሱ ሲናገር ምክንያት ደግሞ በቃ የጊዜው በቃ ምክንያት ደግሞ ትወደዋለች። ከስራ እስከ ጠዋት እስከምትመጣ ነው ስራ ቦታ ስትሄድ በሯን ኳኩታ ነው የምታናግረው። ስራ ቦታው ራሱ እንትን ያለች። ከዛ በኋላ ደግሞ የሰለቸው መጣ። ነገር ደግሞ በቃ ከሱ ነው ስራ ቦታ ራሱ ተከትላው ነው የምትሄደው። ከሰው ጋር ማንም ጋር ይሁን ከማንም እንኳን መጥቶ በቃ ከሷ ነው ቁጭ የምትለው። ለምን ያደረገባት ነገር ነው፣ የሱ ጥፋት ነው። ደግሞ አይቆጣትም፣ ምንም አይላትም። አስቡ እስቲ። ደግሞ ይሄ ነገር ራሱን ያደረገው በቃ ልጅቷ እሱ ያለበት ቦታ ሁሉ አለች ማለት ነው። በቃ ልጁ ያለበት ቦታ ማንም ነገር ይሁን ስራ ቦታ ይሁን ማንም ቦታ ይሁን እሱ አለች። ጋር ደግሞ የሰራውን ስራ ራሱ መልሶ ደግሞ በራሱ ጊዜ ራሱ ደግሞ እሱ ራሱ ወቀሰው። እንዴት አድርጎ ራሱ እንዴት እንደሚያደርገው ብሎት የተናገረ ትምህርት የሁሉም የሆነው ብሎ የተናገረ ምናምን ሰምቻለሁ። اللهم صل وسلم على نبينا محمد። ስለዚህ ጋር ደግሞ ሩታ አሁን መሰላት እንጂ ዞሮ ዞሮ የሰራችው ስራ የማን ነው? የራሷ ነው። ነገም ራሱ መልሶ ያስከፍላታል። ደግሞ ለምሳሌ እርግጠኛ ነኝ የአብረሽን ደግሞ ልክ መስተፋቅር ሳይሆን እርግጠኛ ነኝ ያም ካለ ወይ ደግሞ የሚያሳብደው ነገር ወይ ደግሞ ቁጭ ብሎ ጉዝ ከሷ ቁጭ እንደሚል ነው ያደረገችበት እንጂ ቤት ውስጥ ስራ እንዳይሰራ ከሰው ጋር እንዳይገናኝ ብቻ ከልጁ ብቻ ደግሞ አሁን የተሰራበት ፎቶ የልጁ ነው የሱ ነው። ከሱ ጋር እንደሚሆን ያደረገችበት እንጂ እርግጠኛ ነኝ ትክክለኛ መስተፋቅር ቢሆን እሱ ራሱን እስከምትጠጣ ትሆን ነበር። አሁን በቃ እሷ እንደሚታዘዛት ብቻ ነው ያደረገችው ማለት ነው። እና እንደዚህ ጥሩ አይደለም። ህሊናውስ እንዴት ወቀሳ ነገስ ምክንያት ደግሞ ያድገው ልጅስ ምን አይነት የኔ ሀሳብ እንደሚሰጣት ምን አይነት መልስ እንደምትመልስለት አላህ ራሱ ይወቅ። እና ውድ ቤተሰብ ከባድ ነው። አንዳንዴ በሰው ህይወት ላይ መቀለድ ጥሩ አይደለም። የራሳችን የዛ ሰው ያለነው ነገር ዞሮ ዞሮ ራሳችን ነው ጠልፎ ይጥለናል። ጥሩ አይደለም፣ መጠንቀቅ አለብን እላለሁ። እንግዲህ ዛሬ በዛሬ ቀን ደስ የሚለውን ሌይላን ሰቦ ደግሞ ከ11 አመት በኋላ ከሞት ፍርድ በኋላ የብዙ ስቃይ በኋላ ወደ ሀገር ወገብታለች። ምክንያቱም በሷ ዙሪያ ሁሉም ወላሂ ኢትዮጵያውያን ማያውቃትን ሁሉም ማያውቃትን የሚያውቃትን የምር ነው። ምክንያቱም ደግሞ ሚዲያ ላይ እንኳን የሚጠቀሙት አሁንም ማይጠቀሙትን ዝም ብለው የሰሙ የራሱ የሷ ዶስ ያደርጉ ነበሩ። በጣም ነው የሚያሳዝን ነበር ህይወቷ። ግን በዛሬ ቀን በሰላም ሀገሯ ገብታለች። እንኳን ሀገሯ በቃ አልሐምዱሊላህ። በሷ ዙሪያ ሁሉ የተሳተፋችሁ በብራችሁ፣ በጉልበታችሁ፣ በዱዋችሁ ሁሉ የተሳተፋችሁ እንኳን ደስ አላችሁ። እናንተ ፈርዳችሁ አላህ ይክፈላችሁ። ሰውን አይከፍልም። እንኳን ደግሞ እናትና ሲገናኙ ያለውን ስሜት ከባድ ነው። በተለይ ትመጣለች ሳይሆን እንኳን ደግሞ በቃ
በርግጥ የሆነ ጊዜ የሆነ ተስፋ ቢኖረውም በቃ ትሞታለች ብሎ የተጠበቀ ሰው ወደ ታምር እኮ ነው። ብቻ ደስ የሚል ነገር ያን ነበረው ማለት ነው። ድጋሚ እናቷ እንደወለደቻት ነው በቃ እሷ እስር ቤት አሳልፋ ስቃዩ ሁሉም ነገር ችላ ምን ብላ ግን ድጋሚ በአዲስ እንደተወለደች ነው። በጣም ታሪክ ነው የምር። እኔ ብዙ ሰው ሰማ ነበር ዳትስ የሚጠቀሙ እንደዚህ ስልክ የማይጠቀሙ ራሱ ዝም ብሎ በወሬ ሰሙ ዶስ ያደርጉላት ነበር የሚጠይቁ ነበር። እና ማሻአላ ተባረከላ እንግዲህ የሰው ፍቅር አለ እንደ ሰው ፍቅር ይስጠን ባዶ ሁሉ ያደረገው የእናትና የአባት ለቅሶ ነው። የእነሱ ማዘን ነው የዘኑ እነሱ ሀዘን ነው። ምክንያቱም ሰው ሁሉ እንደሚያለቅስ ያደረገው መቼም ያኔ ሰው ሲያዝንልን አላህም ያዝንልናል። የበለጠ ደግሞ ለሀገሯ አበቃት አልሐምዱሊላህ። ደግሞ ሌላን ሰው ደግሞ ሚዲያ ላይ ማሻአላ ከስንት አመት ከስንት በኋላ ችግር አይላሂላላ ወላሂ የሰው ልጅ አስቡ እስቲ በሆነ ጊዜ ትገባለች ብሎ ሁሉም ሰው ያለውን ነገር ተረባርቦ ምን ብሎ አውጥቶ መልሶ ደግሞ ገና ጭራሽ በቃ ጠፋች በቃ ሁሉም ተረሳች ማለት ትችላላችሁ። ግን በቃ እንግዲህ ደግሞ ሰው ለሰው መድኃኒት ነው። የሰውን በሽታ ነው። ሰው የያዘው ነገር ምንም ነገር ቢሆን ወድቆ አይወድቅም። ያለ የሰው ፍቅር ይስጠን። መልሶ ደግሞ በአዲስ እንግዲህ ደግሞ ከይዙ ምናምን ተነስቶ በሰላም ዛሬ ለሀገሯ አበቃት እላችኋለሁ። እና እኔ በጣም ደስ ብሎኛል የምር እርግጠኛ ነኝ ያኔ ደስ እንዳላችሁ በሷ ዙሪያ ሚዲያ ላይ ቲክቶክ፣ ፌስቡክ፣ ዩቲዩብ እንዳለ በደንብ ሸብረቅ ደበቅ አድርጋችሁታል። ማሻአላ ተባረከላ ደስ ይላል። እና ጋይስ ቤተሰብ